ምንድነው ይሄ? መጥሪያ ነው እኮ ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ ሊበጠ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው መጥሪያውን። ካልሰጠውስ ምን ልታደርጊ ነው? ማረጋውን እናውቃለሁ። ለእያንዳንዱ ለሚጠይቀው ጥያቄ መልስ ነው። ፊት ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። ፖሊስ እኮ ነው መጥራ መስጠት ያለበት ፖሊስ ነው። ፖሊስ ታዞ ነው እንጂ አንቺ ተራ ሴት ጭራሽ መጥሪያ ለሰው መስጠት ይቻላል እንዴ? ይቻላል ወይ? መልሽልኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ ማለት ወዳለሁ ቤተሰቦች። ወይኔ እኔ ሀይሚ ቢሆን እውነቴን ነው የምላችሁ ብትንትን ብጥስጥስ አድርጌ ነው አይኗ ላይ ወርውሬ የሚሄደው። ምን አይነት እርጉዝ ናት እቺ እንዴ? ከብት መሰላት እንዴ? ሰው ልጅ እኮ ነው ልጁ። አልፈልግሽም፣ ከአንቺ ጋር መሆን አልፈልግሽም። ልጁ እስክወለድ ድረስ በዲኤንኤ እስክመረመር ድረስ አፍሽ ዝግና ከህይወታችን ውጭ ብለዋታል። እንዴ ከብት መሰላት እንዴ? ልጁ ቤት ውስጥ አስራ ነው ወይንስ ምንድን ነው አብሮ መኖር የፈለገችው? ሰው ልጅ እንዴት ነው ፍላጎት ሳይኖር ባልና ሚስት የሚሆነው እንዴ? ልጅ ቢመጣው እንኳን አዎ ልጅ በስህተት የሚመጣ ነገር ነው። ሰው ሳሳታል። እውነቴን ነው የምላችሁ፣ ሰው ሳሳታል። በስህተት መጣ ሶኬ ልጁ ማለት ነው። እሷ ደግሞ ምን ቤት ነው ታዲያ? በግድ ከኔ ጋር ካልሆነ ሚስቱ ሊሆን ነው ባሉ ሊሆነኝ ነው። አረ ገደል ግቢ፣ ከነ ልጅሽ ራሱ ገደል ብትገቢ ጥሩ ነው። ምንድን ነው ከአንቺ ሰው ልጅ የምንማረው? እውነት ከሷ ምንድን ነው የምንማረው እኛ? አሁን ሰው በግድ ከኔ ጋር ካልኖረ አለ ፍላጎቱ ፍቅር ሳይኖር ክብር ሳይኖር እንዴት ነው ከብት ራሱ ማለት ነው። እውነቴን ነው የሚላችሁ ካልተዋደዱ አብሮ መብላት አብሮ መጠጣት አይቻልም የተባሉ ማለት ነው። ይጣላሉ። ከሰው ተውና ማለት ነው። ከብት ራሱ እንዴ ምንድናት እቺ? እኮ ከከብት በታች የሆነች ሴት ናት። የምሬን ነው ምላችሁ። በጉልበት አንድ ሰው ከኔ ጋር ካልሆነ እንዴ ምን አይነት ሃይዋና ነገር ናት? ማርያምን እንዴ እንዴት ነው የምታስቡ? ሀይሚ ደግሞ እውነቱ ስነግርሽ ጊዜ ያስፈልገኛል ብለሻል። እሱ ከጊዜው ውሰጂ፣ ችግር የለም። ይሄ ነገር ጊዜ የሚጠይቀው ጉዳይ አይደለም። እንኳን አንድ ሳምንት፣ 2 ሳምንት፣ 2 ወር፣ 1 ወር ታይና ለአንድ ሰከንድ እንኳን ለብሩኬ ሳናውራ ከቆየው አልችልም እያልሽ እንዴት ነው ጊዜ ስጡኝ፣ እንደዚህ ሆኖ አታስገድዱኝ ምናምን የምትይ? በቃ ነገሮች ዋና የእሱ ፍላጎት ነው፣ የብሩኬ ፍላጎት ነው። ብሩኬ ደግሞ ከልጅቷ ጋር ሳይሆን ከሀይሚ ጋር መኖር ነው የምፈልገው ብለዋል። ከአንዴ 2 3 ተናግረዋል። ሀይሚ ደግሞ እሱ ያለው ነገር ተቀብለሽ ሰላም ህይወትሽ ብትኖሪ የተሻለ ነው። ምክንያቱ እቺ ሴትዮ አንቺና ብሩኬን ለመለያየት ነው የመጣችው እንጂ እውነት አርግዛ እንዴ እንዴት ነው 4 ወር አልፎ 5 ወር አልፎ 3 ወር አልፎ 6 ወር ከምናምን እስከሆን ድረስ አፋ ዘግታ የተቀመጠች ሴትዮ እንዴት ነው ዛሬ ላይ የታያት? እውነት ዛሬ ላይ እንዴት ነው ይሄ ሁሉ ፍቅርም የታየላት? እርግዝናው አላወቀችም ይሁን እንዴ እስካሁን ድረስ? ወይንስ ምንድን ነው እንዴ? በጣም ነው የምትገርመው እኮ እውነት። በነገራችን ላይ እኔ 100% ስነግራችሁ ይሄ ነገር ድራማ ነው ብዬ ነው የምወስደው፣ እንደኔ ማለት ነው።
ብዙ ሴቶች ወይም ደግሞ ብዙዎች ደግሞ አዎ ቶክቶክ ላይ ድራማ ነው ስራ ነው ይስሩ ምናምን የሚሉ ነገር አለ። እዚህ ዩቱብ ላይ ራሱ ጎበዝ ሀይሚ፣ ጎበዝ ብሩኬ፣ ጎበዝ ምናምን የምትሉ አላችሁ። አዎ ስራ ከሆነ የስሩ ችግር የለም እንደ ስራ ክብር ነው እናቴ። ስንቱ ቀን ስራ ሀጥቶ እንኳን ይሄ ቁጭ ብሎ ምንበላተውና እውነቴን ነው። ቀን ስራ ራሱ የጠፋበት ሀገር ላይ ነኝ ያለነው። ስለዚህ ይስሩ ችግር የለም። ስራ ከተባለ ስራ ነው በቃ። እና አንዳንድ ሰዎች ደግሞ የፈለገ ነገር ቢሆን ስራ ነው ከተባለ ሁሉም ነገር ችሎ ስድቡንም ሁሉ ነገር አሳልፎ መስራት ነው አለባቸው። ግዴታ ነው ይሄ ግዴታ እስከሆነ ድረስ በቃ ሁሉም ተጣጣምሞ ሁሉም ነገር እንደ ጊዜው መኖር ግዴታ ነውና ሀይሚና ብሩኬ ላይ መፍረድ አያስፈልግም። ሰው ሌላ ሰው አታውም እንዴ እናንተ? ለነገሩ እንደ ሀይሚና እንደ ብሩኬ ደስ የሚለን ሰዎች ስለሌሉ እንዴት ሌላ እናለን ብትሉኝ ጥሩ ነው። እና 1 አመት ምናምን ይሆናል። አሁን ለምሳሌ ብሩኬ ማነው ሩታና አብርሃም እስቲ በማርያም እንዴ አመት አልሞላችሁም እንደዚህ መሆን ከጀመሩ? አስቡት እስቲ። ግን ከካሜራ ጀርባ በፍቅር በደስታ ነው የሚኖሩት። አስባችኋል እንዴ? እውነትን ነው የምላችሁ። ከካሜራ ጀርባ በፍቅርና በደስታ ልጃችሁን እያሳደጉ እንደምታውቁ እሱም ዘንጦ እሷም ዘንጣ ብሎ ነው የሚኖሩት። ይሄ ምንድን ነው ታዲያ? ስራ ነው። ሰርቶ ስላገኙ ነው። መቼስ ተኝቶ አይገኝም። እና ይሳደቡም ቢባል ይሄ ነው ቢባልም ችግር የለም። ብሩክም አሁን ወንድ ልጅ ነው። ልጅ አለ ቢባል እንደዛ የተሳደቡ ሰዎች እንኳን የሉም። ደግ ያደረገ ነገር ቢኖር ብሩክ ምንድን ነው ጥፋት ውስጥ ጥፋት ሆኖ በቃ ወደ ሀይሚ ነው መደላት የምፈልገው ማለት ሀይሚን ነው የምፈልገው ከአንቺ ጋር መለየት አልፈልግም እያለ ነው። የእሷን እያስረዳት ነው። ግን ሆኖስ እያለው ነገሮችን ቆም ብለው አስቡ። ነገ በጥሩ ነገር እንደሚመጡ ተስፋ አለኝ እኔ። እንዳ እቺ ሴትዮ ደግሞ አንድ ቀን እውነቱ ሲወጣ ምን እንደሚወጣት አላውቅም። እውነቴን ብላችሁ በነገራችን ላይ ከአንድ 3 ከቪዲዮ ከጠፋች እኮ እኛ እንረሳታለን። እና እዩ ነበረ ስሙ የሚባለው እና ማየትም አልፈልግም ነገር እይት አርግስ። ከዚህ በላይ እኔ መታገል አልችልም። ምን እንጃ አሁን ምን ማድረግ እንዳለብኝ ራሱ አላውቅም። አንቺ ተገዝተሽ ነው በቃ እንዳለችው ነው። ብሩኬን ማግኘት አልቻለችም። እኔ እንኳን ዛሬ ባላገኛት ሌላ ሰው አግኝታ ይሄን ነገር እንደምታደርገው ግልጽ ነበር። ወይም ደግሞ ቤት ድረስ እንደምትሄድም ግልጽ ነው። ብቻ ከባድ ነው። አላውቅም። ከዚህ በላይ ባላወራ ደስ ይለኛል። ከዚህ በኋላ ለሚፈጠሩት ነገሮች በሙሉ እኔ እንጃ ፈጣሪ ያውቃል። ብቻ ቤተሰቦች ደግሞ ምንድነው ማለት ያለብኝንም በደንብ እንኳን አላወራኋትም። ማለት ያለባትና መናገር ያለባትን መስጠት ያለባትን ነገር ሰጥታኝ ሄዳለች። እኔም ልጄን ማንከባከብ አለብኝ። ለዚህ እንደሆነ ጭራሽ አልገመትኩም። ከእሱ ጋር አታገኙ ምናምን እሺ ትገምታላችሁ። ምክንያቱም የምትወደው ከሆነ ምናልባት ሊደብራት ይችላል። ትናንት ብቻችንን ተገናኝተናል እና ሊደብራት ይችላል ብዬ አስቤ ገምቼ ነበረ። ግን በዚህ ልክ ብዙ ርቀት ትሄዳለች ብዬ አላሰብኩም። እና ከዛ በኋላ ስለሴትየው ስለማት ግዴታ አይደለም። እውነት የምላችሁ እና ውድ ቤተሰቦች ዛሬ የሚመስል ነበረ። ሀይሚዬ ፌታን ዝብዝብ አድርጋለች። ባርቺ ተንክሪ። አንቺ ደግሞ ወደ ብሩኬ ጠጋ ማለት ነው የሚያስፈልግሽ። አንቺ የምንጠብቀው ይሄ ነው። ቪዲዮ ላይክ ማድረግ እንዳትረሱ። ወዳችኋለሁ።